ደም ግባት የለውም ስለኛ ተገርፏ ይህንን ሕማሙን ማንሰ በሞት የተገለጠ ፍቅር። ደራሲ ሊቀ ሊቃውንት ስምዐኮነ መልአክ። አዘጋጅ ገብረ መስቀል ወርቅነህ። ተቀበለ እርቃኑን ተሰቅሎ ቀራንዮ ዋለ። ክፍል 17 የደብዳቤው ምስጢር። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተሰቀለበት 7 ክንድ ከስንዝር መስቀል ውስጥ አንዱ ክንድ የሚገኘው ከራሱ በላይ ነው። አይሁድ ከራስጌ ክፍት ቦታ ሲተዉ ለዚህ ዓላማ ባያስቡትም ባዶ ቦታ የተዘጋጀው መስቀሉ ላይ ያለውን ሰው ማንነት የሚገልጽ ደብዳቤ የሚጻፍበት ነበር። ጲላጦስ አይሁድ ጌታን ከሰቀሉበት በኋላ መስቀሉ ላይ ያለውን ሰው ማንነት የሚገልጽ ደብዳቤ በ3 ቋንቋ ጽፎ አስቀመጠ። በዕብራይስጥ፣ በሮማይስጥና በጽር። በዕብራይስጥ ሊቀ ካህናቱ፣ ሮማይስጡ ጲላጦስን፣ ጽሩ ሄሮድስን ይወክላልና። በዚች ሌሊት ክርስቶስ በ3 ባለሥልጣናት ፊት ቀርቦ የተጠየቀ ሲሆን ጥያቄውም የቀረበለት በ3ቱም ቋንቋዎች ነበር። እናም 3ቱም ባለሥልጣናት በጌታችን ሞት የተስማሙ መሆናቸውን ለመግለጽ በ3ቱም ቋንቋዎች ደብዳቤው ተጻፈ። ምክረ ሞቱ አስቀድሞ በሰማይ ባለው የእግዚአብሔር ማደሪያ የተወሰነ እንጂ እንደ እንግዳ ደራሽ እንዳልሆነ ያሳያል። የደብዳቤው ቃል እንዲህ ይላል: ኢየሱስ ናዝራዊ ንጉሠ አይሁድ። በዮሐንስ ወንጌል ምዕራፍ 19 ቁጥር 19 እንደተጻፈው። እንዲህ እንዲጻፍ አይሁድ ባይፈቅዱም እግዚአብሔር ግን ተስፋ ካልተነገረላቸው ከአሕዛብ ወገን ጲላጦስን አስነስቶ እውነቱን በአይሁድ ፊት ገለጸ። ይህም የሆነው ለአይሁድ መፈራረጃ እንዲሆንባቸው ሲሆን የነቢያቱ ቃል እንዲፈጸም ነበር። በሬ ገዢውን አህያም ጋጣውን አወቀ፣ እስራኤል ግን አላወቀኝም፣ ወገኖች አልጠየቁኝም ተብሎ በትንቢተ ኢሳይያስ ምዕራፍ 1 ቁጥር 4 እንደተጻፈው እስራኤል ሳያውቁት እንደቀሩ ለማጠየቅ ይህን ተደረገባቸው። እግዚአብሔርን ማወቅ የተሰወረበት ከዚህ ሕዝብ በቀር ሌላ ማን አለ? በእውነት ነቢዩ ይህንን ቃለ ትንቢት ስለዚህ ሕዝብ ተናግሮታል። አስቀድሞ በነፍሳቸው ዲያብሎስ በስጋቸው ቄሳር ነግሶ ነበርና ክርስቶስ በላያቸው እንዲነግስ አልፈቀዱምና አልበነ ንጉሥ ዘእንበለ ቄሳር፣ ከቄሳር በቀር ንጉሥ የለንም አሉ። ኃጢአት የገዛውን ሰውነትስ ለእግዚአብሔር ማስገዛት በጣም ከባድ ነው። ለእግዚአብሔር መገዛት የተሳናትን ነፍስ ደግሞ ያገኛት ሁሉ ገዢዋ መሆኑን በአይሁድ ማወቅ ይቻላል። ከዘሩባቤል በኋላ እገሌ የሚባል ንጉሥ ሳይነግስላት ቤተ እስራኤል ያገኛት ሁሉ ሲገዛት በባርነት ብዙ ዘመናትን አሳልፋለች። ይህንን ባርነቷን በሰማይ ሆኖ ተመልክቶ እግዚአብሔር ንጉሥ ሆኖ በመካከሏ ተወለደላት። እስራኤል ግን ንጉሷን ከምድሯ አሳደደችው፣ አባረረችው፣ ፈርዳ ሰቅላ ገደለችው። በወቅቱ ሮማውያንና ጽራውያን ተቀራምተው ይዘው አስጨንቀው ይገዟት የነበረ ስለሆነ እንደባዘነች ለብዙ ዓመታት ቆየች። አሁንም ግን እንቢ አለች። ባርነቱ ተስማምቷት ከቄሳር በቀር ንጉሥ የለንም አለች። ገዢ የሆነው እስኪመጣ ድረስ በትረ መንግሥት ከይሁዳ አይጠፋም ተብሎ በኦሪት ዘፍጥረት ምዕራፍ 49 ቁጥር 10 የተነገረላት የይሁዳ አንበሳ ኢየሱስ ክርስቶስ ገዢ ሆኖ ቢመጣም ቤተ እስራኤል በገዢዋ ላይ አመፀች። አንገዛም ብለው ባመፁ ልክ እግዚአብሔር ደግሞ ለማይረባ አእምሮ አሳልፈው ስለሰጣቸው በእንቢተኛ ልባቸው ቢጸኑም ዓለም እንዲያነበው ንጉሥነቱን የሚገልጸው ደብዳቤ ከፍ ብሎ ከራስጌው ተቀመጠ። የመንግስቱን ዜና የምትናገር ወንጌል የምትጻፈው በ3ቱ ቋንቋዎች በዕብራይስጥ፣ በሮማይስጥ፣ በጽር ነውና ከዚያ በፊት ንጉሥነቱ
በእነዚህ 3 ቋንቋዎች ተጻፈ። እስራኤል ከጥንትም ጀምሮ አዳኛቸውን መናቅ፣ እግዚአብሔር ደግሞ እስራኤልን በናቁት ሰው በኩል ማዳን ልማዱ ነበር። የቀደሙት አባቶቻቸው ከግብፅ ለሚያወጣቸው ሰው ለሙሴ የመለሱለት የስድብና የንቀት ቃል የአሁኖቹ የእስራኤል ልጆች ለክርስቶስ ከመለሱለት መልስ ጋር ተመሳሳይ ነው። በእኛ ላይ አንተን አለቃ ወይስ ዳኛ ያደረገ ማን ነው ብለው በኦሪት ዘጸአት ምዕራፍ 2 ቁጥር 14 እንደተናገሩ እሱ ግን በእጁ መዳንን እንደሚሰጣቸው የሚያውቁ ይመስለው ነበር። አብዝቶ በፍቅር ሲቀርባቸው አብዝተው ይጠሉት ነበር። ሲንቁት ሳይንቃቸው፣ ሲጠሉት ሳይጠላቸው ስለ መዳናቸው አብዝቶ እየተጨነቀ ከእነርሱ ጋር አብሮ መከራ መቀበልን መረጠ። በግብፅ ላይ ካለው የግብፃውያን ሀብትና ንብረት ይልቅ ከወገኖቹ ጋር መከራ መቀበል የተሻለ ብድራትን እንደሚያስከፍለው በእምነት ትኩር ብሎ ተመልክቷልና። አማናዊው ሙሴ ኢየሱስ ክርስቶስም ሊያድናቸው የሚሻቸው የገዛ ወገኖቹ እንዳልተቀበሉት ቢያውቅም የሚያደርጉትን እንደማያውቁ አድርጎ ቆጠራቸው እንጂ ባለማወቃቸው ያጠፉትን እንደ በደል አልቆጠረባቸውም። አብዝተው ሲበድሉት መከራን ሊቀበልላቸው ወዶ እንደሚታረድ በግ አንገቱን ዘንበል አድርጎ ለመከራ ተላልፎ ተሸጠ። በሚሸልቱት ሰዎች ፊት እንደማይናገር በግ ሲያርዱትና ሲያወራርዱት አፉን አልከፈተም። ተጨነቀ፣ ተሰቃየም። ከዚህ ሁሉ ግን ስለ ሕዝቡ መዳን ዝም አለ። በትንቢተ ኢሳይያስ ምዕራፍ 53 ቁጥር 7 እንደተነገረው አስቀድሞ በነቢይ እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ ቆጠርነው ተብሎ እንደተነገረ በአይሁድ ዘንድ የተናቀ ሆነ። ነገር ግን ንጉስነቱ በአሕዛብ አንደበት የተመሰከረ ኢየሱስ ናዝራዊ ንጉሠ አይሁድ ተብሎ የተጻፈለት ሆነ። በዚህም ኢየሱስ ክርስቶስ ከዚህ ዓለም መንግስታት የተለየ መንግስት ያለችው ንጉሥ መሆኑን በሚስጥር ገለጠ። ምክንያቱም በዚህ ዓለም ሊሞት ተፈርዶበት በመስቀል ላይ ሆኖ ንጉሥ የተባለ ማንም የለምና ምናልባት ሊሆን የሚችለው ንጉሥ የነበረ ተብሎ ሊጻፍ ይችል ይሆናል እንጂ በትክክል ንጉሠ አይሁድ ሊባል አይችልም። እርሱ ግን ሲወለድም ንጉሥ እንደነበረ ሲሞትም ንጉሥ ሆኖ ከማኅፀን ሲወጣ ንጉሥ ነበር፣ ወደ መቃብርም ሲወርድ ንጉሥ ነው። በዕለተ ልደቱ እንደሰማነው ዜና ልደቱን ሰምተው የመጡት ሰብአ ሰገል የጠየቁት ጥያቄ አይቴ ሃሎ ዘተወልደ ንጉሠ አይሁድ፣ የተወለደው የአይሁድ ንጉሥ ወዴት ነው ብለው ነበር። በማቴዎስ ወንጌል ምዕራፍ 2 ቁጥር 2 ላይ እንደምናገኘው ዓለም ሞት ስትፈርድበትም ይሄው ቃል ትውልዱ ነገዱ አይሁዳዊ ባልነበረ ሰው በጲላጦስ አማካኝነት የተሰማው ቃል ከመጀመሪያው ጋር አንድ ሆነ። 3 ነገሮች ስለ ጌታችን ኢየሱስ ክርስቶስ መንግስት ስንናገር ያስደንቁናል። ሳይጸነስ በፊት ቅዱስ ገብርኤል በያዕቆብ ቤት ለዘላለሙ ይነግሳል፣ ለመንግስቱም ፍጻሜ የለውም ብሎ ለቅድስት ድንግል ማርያም የነገራት አንዱ ሲሆን ሲወለድ ሰብአ ሰገል የጠየቁት ጥያቄና በመጨረሻም ቀን ጲላጦስ የጻፈው ደብዳቤ የተለየ ምስጢርን የያዙ ናቸው። ንጉሥ ሆኖ የተወለደ ንጉሥም ሆኖ የሞተ ከእርሱ በቀር ሌላ ማን አለ? ማንም። ንግስና የባህሪ ገንዘቡ ነውና ገና ሳይወለድ በማኅፀን ሆኖ ንጉሥ ነበር። ክርስቶስ የሚለውም ስም ይህንን ያመለክታል። ሲተረጎም የተቀባ ንጉሥ ማለት ነውና በዛች ሌሊት መንጋቸውን በትጋት ሲጠብቁ ላደሩ እረኞች የተገለጠው መልአክ ያረጋገጠው ይህንኑ ነው። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። በሉቃስ ወንጌል ምዕራፍ 2 ቁጥር 1 ላይ ከማኅፀን ጀምሮ ጌታ ነው። ሳይወለድ ንጉሥ ነው። ከጽንሱ አስቀድሞ የአባቱን የዳዊትን ዙፋን እግዚአብሔር አምላክ ይሰጠዋል ተብሎ ነበር። በዚህ የመጽሐፍ ክፍል ውስጥ ያለው የመንፈስ ቅዱስ ሐሳብ ምን ይመስላችኋል? በቅብዓ መንግስት ከናወን የነበረችው የዳዊት መንግስት ናቡከደነጾር ኢየሩሳሌምን ካፈለሰበት ጊዜ ጀምሮ አልተመለሰችም። ከባቢሎን ፍልሰት በኋላ ዘሩባቤል በክፎች የአሕዛብ መንደር በባቢሎን ተወልዶ ከሱ በፊት ከሱም በኋላ ተማርከው ፋርስ ባቢሎን የወረዱትን ሁሉ ሰብስቦ ይዟቸው ወጣ። ከ400 ዓመታት በላይ ተለያይተው የነበሩትን 2ቱንና 10ሩን ነገድ አንድ አደረጋቸው። ለተፈተኑት ነገሰላቸው። ከዘሩባቤል በኋላ ግን 14 ትውልድ እስኪቆጠር ድረስ የዳዊት መንግስት በሞግዚት እጅ ነበረች የቆየችው። የጌታ ማመጣጡ የፈረሰችውን የዳዊት ቤት
ዝምታን መረጠ ዳስ ያንገላቱ ደም ግባት የለውም ስለኛ ተገርፏል። ይህንን ሕማሙን ማን ሰው እኮ አምኗል። በእውነት ደዌያችንን እርሶ ተቀበለ፣ እርቃኑን ተሰቅሎ ቀራንዮ ዋለ። አፉን አልከፈተም ሲሰድቡት ሲከሱት፣ ሐሞትና ከርቤ ቀላቅለው ሲያጠጡት፣ ዓለም ጭካኔዋን ብታፈራርቅ ከይቅርታ ሌላ አልመለስላትም። ደዌም ይስማማው በሥጋው ታመመ፣ የዓለምን ጠቢባን በዚህ ያስገረመ፣ ሞቶ ግርፋቱ ሲያስቦት ይደንቃል። ዓለም የፈጠረው በፍጡራን ታስሯል። ደም ግባት የለውም ስለኛ ተገርፏል። ይህንን ሕማሙን ማን ሰው እኮ አምኗል። በእውነት ደዌያችንን እርሱ ተቀበለ፣ እርቃኑን ተሰቅሎ ቀራንዮ ዋለ። ምን አይነት መውደድ ነው! ምን አይነት ትዕግስት! ሰውን ያፈቀረው የፍጥረት አባት ምን አይነት ርኅራኄ! ምን አይነት ይቅርታ! በመስቀል ተሰዋ የፍጥረታት ጌታ፣ በመስቀል ተሰዋ በፍጥረታት ፋንታ። ደም ግባት የለውም ስለኛ ተገርፏል። ይህንን ሕማሙን ማን ሰው እኮ አምኗል። በእውነት ደዌያችንን እርሱ ተቀበለ፣ እርቃ
ተሰቅሎ ቀራንዮ ዋለ